የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለይፋዊ የስራ ጉብኝት አዲስ አበባ ገቡ። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በነገው ዕለት በህዝብ ተወካዮችና ፌዴሬሽን ምክር ቤቶች የጋራ ስብሰባ ንግግር ያደርጋሉ። ስድስተኛው የሁለቱ ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ ነገ እንደሚካሄድ ነው የህዝብ ተወካዮች ምክር ቤት ያስታወቀው። በጋራ ስብሰባው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በምክር ቤቶቹ የጋራ ስብሰባ ንግግር እንደሚያደርጉም ይጠበቃል። በአፋር ክልል በጎና መካነ ቅርስ ስፍራ 1.5 ሚሊዮን የሚደርስ ዕድሜ ያለው የራስ ቅልና ፊት ተገኘ። ግኝቱ የጎና ፕሮጀክት የምርምር ውጤት በሚል ርዕስ በኔቸር ኮሙኒኬሽን የታተመ ሲሆን ኢትዮጵያ የሰው ልጅ ዘር መገኛ መሆኗን ያጠናከረ መሆኑ ተብራርቷል። በስፔን የሰው ዘር አመጣጥ ማዕከል ከፍተኛ ተመራማሪና ሳይንቲስት ዶክተር ስለሺ ስማው ግኝቱ በምስራቅ አፍሪካ ከሚታወቁት ከሆሞ ኢሬክተስ ዝርያዎች ጋር ሲወዳደር የተሟላ ገጽታ እንዳለው ነው ያነሱት። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ በሚያካሂድባቸው ቦታዎች ሁሉ እሳተፋለሁ አለ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት ምርጫ የፖሊሲ አማራጮችን ማቅረቢያ፣ የተረጋጋ መንግስት መመስረቻና የዲሞክራሲ ባህል መገንቢያ መሳሪያ መሆኑን ያነሱት የኢዜማ ፓርቲ ሊቀመንበር ዶክተር ሙሉ አለም ተገኘ ወርቅ በበኩላቸው ፓርቲያቸው በሰላማዊ መንገድ ብቻ መንግስት ለመሆን እንደሚሰራ እወቁ ብለዋል።